ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ነይ ሙሸቃሪት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች ወላሂ ነው የምላችሁ እንደዚህ ያለ ቪዲዮ ሰርቼም ሰምቼም አላቅምና እውነት ለመናገር መጀመሪያ በጣም ነበር ያሳቀችኝ። ቆይታ ግን ደግሞ በጣም አሳዝናኛለችና ኮንትራት ቤት የምትሰሩቶቼ ሁላችሁም ቪዲዮን እስከ መጨረሻ ስሙት፣ ይጠቅማችኋል። በተለይ ደግሞ ደሞዝ በእጃችሁ የማይሰጣችሁ ሀታ ደሞዝ እንኳን በእጃችሁ ቢሰጣችሁ ደሞዝ ቀን ሳይደርስ ይሄን ነገር ሊያደርጉባችሁ ስለሚችሉ ጥንቃቄ አድርጉ ማለት ነው። እሱም ምንድነው መሰላችሁ? አንዲት እህታችን እንግዲህ እንዲት ትላለች፣ ለመጀመሪያ ጊዜ ስደት የመጣሁት ዱባይ ነበር ትላለች። ዱባይ መጥቼም መልካም ሰዎች ነበሩ የገጠሙኝ፣ የስራ ብዛት አለ፣ ቤተሰቡ ብዙ ነበር ብላለች። ግን ቤቱ ነጻነት ነበረው፣ እንዲሁም ደግሞ ደሞዜ በየወሩ ይሰጠኛል፣ ዋይፋይ ከነሱ ነው፣ እንዲሁም ደግሞ የሚያስፈልጉን ቁሳቁሶች ባዝሊን፣ ሻምፖ፣ ሁሉም ነገር መዳሜ ነበር የምታሟላልኝ ብላለች ማለት ነው። ብቻ ቤቱ ምንም አይነት ችግር እንዳልነበረበት ተናግራለች። ከዛ በኋላ 2 አመቴንም ጨርሼ ከነሱ ጋር ልቀጥል አልቀጥል እያልኩ እየተምታተው በነበርኩበት ሰዓት ሳውዲ አረቢያ መከፈቱን ሰማሁ ትላለች ማለት ነው። ከዛ ሳውዲ አረቢያ እንደተከፈተ ስሰማ ከነሱ ጋር መቀጠል ስላልፈለኩኝ ከነሱ ጋር የማግባባኝን ነገር ፈለኳለች ማለት ነው። ከዛ ያው አዲስ ስለነበረች ስትሰራ የነበረው በ1000 ድርሃም ብቻ ነበር ማለት ነው። ከዛ በኋላ 2 አመቷን ከጨረሰች በኋላ ግን ደሞዝ ትጨምሩኛላችሁ ወይስ አትጨምሩኝም? ደሞዝ የምትጨምሩኝ ከሆነ እሰራለሁ፣ የማትጨምሩኝ ከሆነ ግን ወደ ሀገሬ ነው የሚሄድ ስትላቸው፣ መዳማ ደግሞ ችግር የለም ደሞዝ እጨምርሻለሁ ስሪ ትላታለች። ስንት ትጨምረኛለች ስትላት 100 ድርሃም እጨምርሻለሁ ትላታለች። ይቺ ልጅ ደግሞ ከዚያ ቤት መውጫ ስበብ ነው የፈለገችው። ገብቷቸዋል። ምክንያቱም ወደ ሳውዲ አረቢያ ለመሄድ ስላሰበች ማለት ነው። እንዳልኳችሁ ቤቱ ምንም አይነት ችግር የለበትም፣ የስራ ብዛት ብቻ ነው ያለበት። ነጻነት አለው፣ ጭቅጭቅ የለውም። ደሞዟ በየወሩ ምንም ሳይቆረጥባት ይደርሳታል ማለት ነው። ከዛ 100 ድርሃም ብቻ መከውን የምትጨምርኝ አልፈልግም፣ 2 አመቴ እንደጨረስኩ ወደ ሀገሬ መሄድ ነው የሚፈልገው ትላለች። ስንት ፈልገሽ አንቺ ስትለኝ 100 ድርሃም ጨምሪልኝ፣ 1002 የምትከፍልኝ ከሆነ እሰራለሁ ስላት፣ እሷም ደግሞ አልጨምርሽም ስትለኝ መቼም አትሄድም ብላ ነበር እሷ እንደዚህ ያለችኝ ትላለች። ከዚያ እኔም ወደ ሳውዲ ለመሄድ ስለጓጓሁኝ በቃ ብዬ ኮንትራቴ እንደጨረስኩኝ ወደ ሀገሬ አመራሁ ትላለች። ወደ ኢትዮጵያ ከገባሁ በኋላ ወደ ሳውዲ አረቢያ ለመሄድ የሚያስፈልገኝን ፕሮሰሴን ጀመርኩ ትላለች። ፕሮሰሴን በሚገባ አለቀልኝና የበረራ ቀኔ ደርሶ ወደ ሳውዲ አረቢያ አመራሁ ትላለች። ሳውዲ አረቢያ ሲሄድ ግን ልክ ዱባይ እንደነበርኩበት አይነት ቤት አልደረሰኝም። ከምግብ ጀምሮ ሁሉም ነገር በኢኮኖሚ ሁሉም ነገር ችግር ያለበት ቤት ነበር የደረሰኝ ትላለች። 3 ወር እስከሚሆን ይሆናል እንደዚህ ታገሽ ምናምን ጓደኞች፣ እኔም ዝም አልኩና ታገስኩኝ። ከዛ ግን ሁኔታዎች እየተባባሱ ሄዱ ነው ያለችው። ከኢትዮጵያ ወደ ሳውዲ ሰድ የሚያስፈልጉኝን እነ ባዝሊን፣ እነ ሳሙና፣ እነ ሻምፖ ይዤ ሄጄ ነበር ትላለች። ከሄድኩ ከ3ኛው ነው ከ2ኛው ወር ላይ ነው ያለችኝ፣ እርግጠኛ አይደለሁም። አለቀብኝና የምፈልገው ነገር ይሄ ነገር አልቆብኛልና አምጪልኝ ስላት፣ ምንም ችግር የለም አመጣልሻለሁ አለችኝና በነገራችን ላይ ከዚህ ዱባይ ላይ 1100 ድርሃም እንክፈልሽ ስር እያሏት እምቢ ብላ ወደ ሳውዲ አረቢያ የሄደችው ከአሁን በፊት አረብ ሀገር የለመዱ ልምድ ያላቸው ልጆች በ1200 ሪያል ነው የሚሄዱ ሲባል ሰምቼ ነው ብላለች። ገብቷቸዋል። ነገር ግን ከሄድኩ በኋላ ከዚያ የሚከፈለኝ 1000 ሪያል ብቻ እንደሆነ ተነገረኝና በዚያ ደሞዝ ነበር የምሰራው ትላለች ማለት ነው። የምሰራው አሁንም እንደዚያ ነው። ከዚያ የሚፈልገውን ነገር ሻምፖ አለቀብኝ፣ ሞዲስ አለቀብኝ፣ ትናለቀብኝ ብዬ ስነግራት ችግር የለም አመጣልሻለሁ አለችና አመጣችልኝ። እኔም አመስግኝ ተቀበልኩ ትላለች ማለት ነው። ከዛ በኋላ ከስንት ወር ቆይታ በኋላ ነው ብር መላክ ፈልጋለሁ ብዬ ስላት፣ ከዚህ ሰው አታመጭም ሲሉኝ በቃ ወደ ዱባይ ብር ይላከው ብዬ ዱባይ ሰው ስላለኝ ብሩን ወደ ዱባይ እንዲልኩልኝ አካውንት ሰጠኋቸው ትላለች ማለት ነው። ብሩም ተላከልኝና ደረሰኝ አምጥተው ሲሰጡኝ ከሰዎች ጋር ተፋጠጥኩኝ ትላለች። እሱም ምንድነው ወደ 185 የሚሆን ሪያል ብር ጎሎታል የተላከበት ትላለች። እኔ እኮ ይሄን ያክል ወር ነው ደሞዝ ላኩልኝ ያልኳችሁ ለምንድን ነው የጎደለ ብዬ ስጠይቃት
በባለፈው ሳሙና፣ ሻምፖ፣ ባዝሊን እኮ የተገዛ በራስሽ ብር ነው። እኔ ማንኛውም ሰራተኛ ስትሰራ ከኔ ጋር የራሷን ወጪ ራሷ ናት የምትሸፍነው ብላ አለችኝ ትላለች። ከዚያ በኋላ ወይኔ መዳም የዱባይ መዳም ማሪ ብል የት ደርሳለሁ? ምንም ማድረግ ስላልቻልኩኝ ቀጠልኩ መስራቴን ትላለች ማለት ነው። ከዚያ መግዛት እየፈለግኩ ራሱ አለ ብዙ ጊዜ ያለ ባዝሊን እቀመጣለሁ አለ፣ ያለ ሳሙና ዝም ብዬ በሙቅ ውሃ ሻወር ወስዳለሁ አለ። ለምን ሳሙና ላለመግዛትና ባዝሊን ላለመግዛት ማለት ነው። የሀገሬ ልጆች እንደዚያ እያደረገች ከዚያ ሲበስባት ግን አምጭልኝ እያለች ከደሞዟ 110 120 ድርሃም እየተቆረጠ ታመጣላታለች። በኢኮኖሚ ቆጥቤ እጠቀማለሁ ትላለች ማለት ነው። ከዛ በኋላ በባለፈው ግን መዳሜ ከዚህ ዱባይ እያለች ሱፐር ማርኬት ስትሄድ የምትፈልጊው ነገር አንድ ቀን አለ ይህን ነገር አምጪልኝ ብዬ ተናግሬ አይደለም ገና ሳያልቅብኝ ራሷ የምትፈልጊው ነገር አለ ወይ ብላ ስትጠይቀኝ ሱፐር ማርኬት ልሄድ ነው የምትፈልጊው ነገር አለች ወይ ስትለኝ እኔም ደግሞ ያለቀብኝን ነገር አው ይሄ ነገር አልቆብኛል እላታለሁ። እሷም ታመጣልኛለች፣ አመስግኝ እቀበላለሁ ነው ያለችው። ገብቷቸዋል። ሳውዲ አረቢያ ከሄደች በኋላ ግን እንኳንስ ትፈልጊያለሽ ብላ ልጠይቃት ይቅርና እፈልጋለሁ ብላም ስታስገዛ በራሷ ብር ነው የምታመጣላት ማለት ነው። ከዛ ብዙ ጊዜ እንደዛ እያደረገች ስትገዛላት ኖረች፣ ለመደችው። እሷም እስከመቼ ይሄ 2 አመት አልቆልኝ እያለች እየተጠማረረች መኖርን ቀጠለች ማለት ነው። በባለፈው ግን መዳሟ ምን ትላታለች? እኔና ባባ ብንሲር ሱፐር ማርኬት ትላታለች። ሱፐር ማርኬት ሊነር ነውና የምትፈልጊው ነገር አለው ያለቀብሽ ነገር ብላ ስትጠይቀኝ ደስታዬ ወደር የለውም። አሳዘንኳቸው እንዴ ወይኔ በቃ ልክ ማን ትዛለኝ አለ የዱባይ መዳም እንደዚህ አስታደርግላት ስለነበር ማለት ነው። በጣም ደስ አለኝና ሁሉም ነገር አልቆብኝ ስለነበር አው ፈልጋለሁ ብዬ ይሄ ስላት ጻፈችና ይዞ ሄደች ትላለች ማለት ነው። ከዛ በኋላ ያው ሄደችና ለራሳቸው ለቤታቸው የሚያስፈልጋቸውን እቃ ሊገዙ ስለሆነ የሚሄዱት በዚያውም የኔን እቃም ገዝታ ሊመጣች ትላለች ማለት ነው። ገዝታ አምታሰሰጠኝ የለለ አመሰግንኳት፣ በጣም ነው ያመሰግንኳት አለች ማለት ነው። ለምን ብትሉ ያዘዝኳትን አንዲትም ነገር አላጎደለችብኝም፣ እንዲሁም ዳብል አድርጋ ራሱ ያመጣችው አለ ትላለች። ደስ አለኝ፣ በቃ ሳዝኛት ነው ምናምን ነገር እስከዛሬ ከደሞዝ ስትቆርጥ የነበረው አሁን ዝም ብላ በራሱ ያመጣችልኝ ብዬ እንደዚያ አለፍኩታለች ማለት ነው። ከዛ አሁንም ከስንት ቀን ቆይታ በኋላ ነው ደሞዝ ብሬን ወደ ሀገር መላክ ፈልጋለሁ አልኳቸውና ስነግራት እሺ ችግር የለም ብላ ብሩን እንደተለመደው በአካውንት አስገቡልኝና ያው ከላኩ በኋላ ብሩን ሁሌም ቢሆን ደረሰኝ ይሰጡኛል። እኔ ደግሞ ደረሰኙን ዱባይ ለሚልኩልኝ ልጆች ለነሱ ደግሞ ደረሰኙን እልካለሁ አለች ማለት ነው። ከዛም በኋላ እንደተለመደው ደረሰኙ መጣ። ደረሰኙ መጥቶ ግን ስታየው ከነሱ ጋር የነበረኝ የዚህን ያክል ወር ደሞዝ ነበረ፣ ግን ከዚያ ብር 450 ሪያል ቀንሷል ትላለች ማለት ነው። ገብቷቸዋል። 450 ሪያል ቀንሶባታል። ከዚያ እሷም መዳሟን እኔ እኮ ከእናንተ ጋር ያለኝ ይሄን ያክል ብር ነው፣ ነገር ግን 450 ሪያል እኮ ቀንሷል እንዴት ነው ብላ ስጠይቃት አዎ ቀንሷል፣ በባለፈው እኮ እቃ የገዛውልሽ የሚያስፈልግሽን ባዝሊን ቅባት እኮ የገዛው በራስሽ ብር ነው ብላ ትነግረኛለች አለ። የቆንኩበትን አላውቅም ክው ነው ያልኳለ። ለምን ብትሉ ከዛ በፊት ትገዛልኛለች በቃ የመጨረሻ ብዙ ብር ከፈልኩ ያልኩት የማስታውሰው አለ 185 ሪያል ነው አለች። ገብቷቸዋል። በእርግጥ ያዘዝኳት አይ እህኔ በቃ አላለ በቃ አሳዝኛት ነው እህኔ ሰይጣኗ ለቋሳለ በቃ እህኔ በይብሎ አሳል እንድታመጣልኝ ብዬ ያላዘዝኳት ነገር የለም አለ። የሚያስፈልገኝ ነገር ሁሉንም ነገር ነው ያዘዝኳት አለ። እሷም አላመጣም ምንም አላለችኝም፣ እሺ ብላ ነበር ያመጣችልኝ አለች። ከዛ በኋላ ለካ ያነ ሁሉ ስታመጣልኝ ደግሞ ያኔ ቀን ስትሰጠኛለኝ በጣም አመስክኝ ዝቅ ብዬ ነው አለ እየተቀበልኳት አለ። ለምን አይቼው እንደማላውቅ ነገር ብርቅ ሆነብኛል። ሳውዲ አረቢያ ከሄድኩ ጀምሮ እንደዚህ ያለ ነገር አይቼው ስለማላውቅ ብላለች። ከዛማ እናት አለምዬ የኔ ምስኪን እህት ትባላለች። በሌላ ቀን አላሁ አክበር ከዛ በሌላ ቀን ብራኩሊ ብራ ተልኮ ደረሰች ሲሰጣት 400 ሪያል ጀሮዋን ተብላለች ማለት ነው። የተደለም ብላ ስትጠይቅ በባለፈው ቀይ ገዘውበት 450 ሪያል ነው ብላ እንዲህ አርጋ ጉድ አደረገችኝ። ወዲያውን ነግራይ ቢሆን ኑሮ በጭራሽ አልጠቀመውም ነበር፣ እመልስላት ነበር። ግን ተጠቅሜዋለሁ ግማሹንና በጣም አናደደችኝ። በዚህ ምክንያት የቀጣይ ወር ደሞዝ ይድረስልኝና አልፈልግም ብዬ ወደ ሀገር ልሄድ በቃ ይቅርብኝ ምንድን ላድርግ እያልኩ
እየተምታታብኝ ነው። ምን ታደርጋላችሁ እናንተ ብትሆኑ ምንስ ትመክሩኛላችሁ ነው ያለችው ማለት ነው። እና በጣም አስቃኛለች። ስለዚህ የሀገሬ ልጆች ጥንቃቄ አድርጉ። ደሞዝ በእጇ አይሰጣትም ብያቸዋለሁ። መላክ ስትፈልግ ብቻ ነው አካውንት የምትሰጣቸው እና ሌላውን ነገር ተውት። በራሳችሁ እየወጣችሁ ራሳችሁ ግዙ። ወላሂ 450 የሚጨርስ ነገር የለም። ቫዝሊን ምናምን ነገር ነው ያዘዝኳት ብላለች ሳሙና። ስለዚህ እኔ ያክል ብር አይጨርስም። ሲያልቅባችሁ ራሳችሁ ሱቁ ሰዱ ብላችሁ ራሳችሁ ወጣችሁ ብትገዙ የተሻለ ነው የሚሆነው ማለት ነው። ምክንያቱም እነሱ ውድ ከሆነ ቦታ ሄደው እንደፈለጉ ምናምን ነገር አድርጎባችሁ ሊሆን ይችላልና በጣም ከባድ ነው ወላሂ። ከ1000 ደሞዝ ብሶ 450 መነሳት ቀላል አይደለም። እኔ ለልጅቱ በውስጥ መክሪያታለሁ። እናንተስ ምን ትላላችሁ?